ዛሬ አንድ ሰው ላስተዋውቃችሁ ነው። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ የደውሏን ምልክቷንም ጫን እያላችሁ ቤተሰብ ሁኑ፣ ተቀላቀሉ። ዛሬ ባሌ ያለው እዚህ ነው። በነገራችን ላይ እስካሁን ድረስ አላስተዋወቅኳችሁም፣ ግን ዛሬ አስተዋውቃችኋለሁ። ይኸው ቆንጆ ሾርባ ሰርቼ ልሰጠው ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዳልኳችሁ፣ ላይክ፣ ኮሜንት እንዳይረሳ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሃናን ተከታዮች እንዴት ናችሁ? ደህና ናችሁ ወይ? ብያላችሁበት ሰላማችሁ ብዝት ትበል። እንዴት ከረማችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ይኸው እንዳልኳችሁ ለባሌ ቆንጆ ሾርባ እየሰራው ነው። አብረን ሰርተን የምንሰጠው ሆኗል ማለት ነው። ከኔ ጋር አብራችሁኝ ቆዩ እና በዚህ አጋጣሚ አንድ ልነግራችሁ የምፈልገው ነገር ምንድን ነው? ምን ችግር አለው? አሁን ከተመቻችሁ፣ ለምሳሌ ባሎቻችሁ እዚህ ከሆኑ ምግብ ሰርታችሁ ብትሰጡት እኔ ችግር የለብኝም፣ ምንም ችግር የለውም ማለት እኔ አሁን ያለው ተመዳም ቤት ነው። ነገር ግን ባል ያለው ቅርብ ቦታ ነው ስራው ማለት ነው። እና ለሱ ዛሬ ላስፈጠረው ብዬ ለጓደኞቹና ለሱ አሪፍ ሾርባ ሰርቼ ልልክለት እንትን ብያለሁ ማለት እንግዲህ አንዳቸው መጥቶ የሚወስዱት ይሆናል። ባሌ ከመጣ በዚሁ ማስተዋወቃችኋለሁ። እንግዲህ ሰላም እላችኋል። ጓደኞቹም ከመጡ ደግሞ ከነሱ ጋር ከመጣ ሰው ብቻ ያስተዋውቃችኋለሁ። እስከዛ ድረስ አብራችሁን ቆዩ እና የዛሬ ስራችን ቪዲዮአችን ይሄን ይመስላል። እንግዲህ እስቲ ሙያዬን በዛው ሹፍ አድርጉልኝ፣ እዩልኝ። ቪዲዮውን እስከ መጨረሻ ድረስ እዩት። ደግሞ እናንተ ተስፋ አትቁረጡ፣ ጠንክሩ፣ በርትታችሁ ስሩ። ጎበዝ መሆን አለባችሁ። ያገኛችሁ ስራ ስሩ። ምሬ ነው የምላችሁ ማለት ነው። ያገኛችሁትን ቪዲዮ ልቀቁ። አንዳንድ ደግሞ በቃ መልካምነት ለራስ ነው። እኔ በቃ ማለት ብዙ እንትን ምግብ ለምን ወጣ ወረደ፣ ለምን ሰራሽ፣ ለምን በላሽ፣ ለምን ጓደኞችን ጋበሽ፣ ለምን እንደዚህ ያረግሽ አልባልም። ስለዚህ እኔ በተመቸኝ ሰዓት ሲደብረኝ በቃ አሪፍ ምግብ ማለት ለራሴ የምወደው ጓደኞቼ የሚወዱት ምናምን ምግብ ሰርቼ ነው መጋብዛቸው። ባለፈው አይታችኋል። እኔ ጽድት አለ መኮረኒ ለጓደኞቼ ሰርቼ ጋበዝኳቸው ማለት ነው። እና ዛሬ ደግሞ የባሌ ተራ ነው። ለእነሱም ስሰራ ደግሞ እንዲሁም ያሳያቸዋለሁ። በነገራችን ላይ ለእነሱ ስሰራ ምናምን ነገር እንደዚህ ቶሎ ቶሎ አልሰራም ማለት ያው ለእነሱም ስለሆነ ከደረሱብኝ የሚደርሱብኝ ማለት እኔ እንትን ነው። ምን መሰላችሁ? እንትን እጠብቃለሁ ማለት ነው። ምን ነበር የሚባለው? ጭሩ ከነሱ ጋር መነካካት አልፈልግም እና ከዛ በቃ ራሴን ችዬ ነው የምንቀሳቀሰው። በነገራችን ላይ ማለት ለምን እንደዚህ ያረግሽ፣ ለምን እንደዚህ ያረግሽ ተብዬ አላውቅም። ግን እኔ በቃ ልኬን ሳይዜን ነው የምጠብቀው ማለት ከነሱ ጋር ልፍልፍ ማለት አልፈልግም። ያው ስራ ከሆነ ይሄም ስራ ነው፣ ያኛውም ስራ ነው። ታውቃላችሁ? ገባችሁ? እንዴት ብዬ ላስረዳችሁ? ከእነሱ ጋር ተነካክታችሁ ደግሞ ለምሳሌ እነሱ የማይወዱት የማይፈልጉትን ነገር እናንተ ማወቅ አለባችሁ። እኔ አሁን እነሱ እንደዚህ ቪዲዮ ምናምን እንደማድረግ አያውቁም። በነገራችን ላይ አንድ ቀን ካወቁማ በቃ ጎሮሮዬን ነው የሚይዙኝ ማለት ነው። ከዛ ስለማያውቁ እኔ በድብቅ ነው ቪዲዮ የምቀርጸው። መስራቴ አይደለም እነሱን እንትን የሚላቸው ማለት ነው። ግን ቤታቸው ማድ ቤታቸው ምናምን ነገር በቃ ምናምን ግባቸው እንኳን ሊቀረጽ አይፈልጉም ማለት ነው። እኔ ያንን ስለማቅ እንደዚህ አልነካካም። እና ሾርባዬን እየሰራው ነው። እንዴት አያችሁልኝ? ሾርባዬ እንዴት ነው? ያው ከዚህ ሳህን አድርጌ አሁን ከዚህ እስቲ ገምቱ፣ ለስንት ሰው ነው ይሄ ሳህን? ይሄ ሾርባ ለስንት ሰው ነው? በነገራችን ላይ እናንተም ገምቱ እስቲ። ገምታችሁ ልክ ነው አይደለም የሚለውንም እናያለን። ለስንት ሰው ብላችሁ ገምታችሁ ነበር? ለ4 ሰው ነው የተሰራው። ጓደኞቹ 3 ናቸው። ከሱ ጋር ለ4 ሰራው፣ ጨረስኩት አልሐምዱሊላህ። ከዛ በኋላ አሽጌ ምናምን ነገር እዚህ ውስጥ አስገብቼ ሰጣችኋለሁ ማለት ነው። እና ይሄንን ይመስላል እንግዲህ አብረን እናያለን።